ሰላም እንዴት ናችሁ? ዛሬ በዚህኛው ክፍል የኢሳይያስ መጽሐፍን እናጠናለን። ይህ የብሉይ ኪዳን አሰሳ ነው። በብሉይ ኪዳን መጽሐፍ ውስጥ 17 የትንቢት መጽሐፎች ይገኛሉ። ከነዚህ 17 ትንቢት መጽሐፎች የመጀመሪያው የሆነው የኢሳይያስ መጽሐፍ ነው። የትንቢት መጽሐፎች በሁለት ይከፈላሉ። እነዚህ ታላላቅ ነቢያቶች የጻፉ መጽሐፍትና ታናናሽ ነቢያቶች የጻፉ ተብለው በጻፉት ጽሑፍ ስፋትና ብዛት ለሁለት እናካፍላለን። የመጀመሪያ የምናገኛቸው ኢሳይያስ መጽሐፍ፣ ሕዝቅኤልና ኤርምያስ፣ እነዚህ ሶስቱ ከሰቆቃ ኤርምያስ ጋር አራቱ አንድ ላይ ታላላቅ ነቢያቶች ይባላሉ። ሌሎች 13ቱ ደግሞ ታናናሽ ነቢያቶች ይባላሉ። ታናናሽና ታላላቅ ነቢያት የተባሉት በጻፉት ጽሑፍ ብዛት ስፋት ነው እንጂ ከእግዚአብሔር ዘንድ ባመጡት መልእክት እንዳልሆነ በዚህ አጋጣሚ መናገር ፈልጋለሁ። የኢሳይያስ መጽሐፍ የጻፈው የአሞጽ ልጅ ኢሳይያስ ሲሆን ለመጽሐፉ የተሰጠው የመጽሐፉ ትርጉም እግዚአብሔር ያድናል ወይም የእግዚአብሔር መዳን የሚል ሲሆን ኢሳይያስ እንግዲህ የኖረው ከ740 እስከ 700 ዓመተ ዓለም ድረስ ነው። አሞጽ፣ ሆሴዕና ሚልክያስ በሚያገለግሉ ዘመን የንጉሥ ሕዝቅያስ አማካሪ የሆነው ኢሳይያስ 66 መጽሐፎች ያሉውን ይህን የኢሳይያስ ትንቢተ ኢሳይያስ መጽሐፍን የጻፈው ኢሳይያስ ራሱ ሲሆን የሁለት ልጆች አባት ያሶብና መሐሪ የሚባሉ የሁለት ልጆች አባት እንደሆነም ይታመናል። የኢሳይያስ መጽሐፍ የተጻፈው የእስራኤል መንግስት እየደከመ የአሦር መንግስት ግዛቱን እያስፋፋና እየበረታ ባለው ወቅት እግዚአብሔር ይሁዳ ለሰራው ኃጢአት በባቢሎናውያን እጅ አሳልፎ እንደሚሰጥ የተናገረበት የመጽሐፍ ክፍል ነው የኢሳይያስ መጽሐፍ። እንግዲህ የኢሳይያስ መጽሐፍ በሁለት አካፍለን እናያለን ብያችሁ ነበረ። የመጀመሪያው ከምዕራፍ 1 እስከ 39 ሲሆን ሁለተኛው ከምዕራፍ 40 እስከ 66 ያለውን ክፍል ነው። ከምዕራፍ 1 እስከ 39 ድረስ ላይ ምንድነው የምናገረው? እስራኤል ወይም ይሁዳ በእግዚአብሔር ላይ አመጽ ሰራ። የእግዚአብሔርን ሕግ በማፍረሱ በመተላለፉ አልታዘዝ በማለቱ እግዚአብሔር ለጠላቶቹ አሳልፎ እንደሚሰጥና በጠላቶች እጅ እስራኤል ይሁዳ እንደሚቀጣ የእስራኤል መንግስት የይሁዳ መንግስት እንደሚፈርስ እግዚአብሔር ለጠላቶች አሳልፎ በመስጣት ምክንያት ወደ ሚርኮ ሀገር እንደሚወሰዱና ክፉኛ ዘመናቸውን እየተጨነቁ ረጅም ጊዜ እንደሚያሳልፉ ኢሳይያስ አጥብቆ የተናገረ ይሁዳ ንስሐ ግባ ተመለስተው እያለ የጮኸ ተግሳጽን የእግዚአብሔርን ሐሳብ ለይሁዳ ቤት ኢሳይያስ የሚጮህበት ክፍል ነው። ከምዕራፍ 1 እስከ 39 ባለው ኢሳይያስ ስቃት እናያለን። በቁጣ ሲናገር ተመለሱ፣ ወደ እግዚአብሔር ብትመለሱ ይሻላል፣ እግዚአብሔር ይቀጣችኋል፣ እግዚአብሔር ሊፈርድ ነው፣ ታልፋችሁ ልትሰጡ ነው፣ ለአሦራውያን ለሶርያውያን ታልፋችሁ ልትሰጡ ነው፣ ተመለሱ 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 ብሎ ኢሳይያስ የሚጮህበት ክፍል ነው። ከምዕራፍ 1 እስከ 39 እንግዲህ እግዚአብሔር ለባዕዳን ለነዛ ለጠላቶቹ አሳልፎ እንደሚሰጥና የእስራኤል የይሁዳ ቤት እንደሚማረክ ወደ ሚርኮ እንደሚወሰድ እዛ አገር ላይ እግዚአብሔር እንደሚያስጨንቃቸው እግዚአብሔር በእነሱ ላይ ጠላቶችን አስነስቶ ጠላትን መቅጫ መሳሪያ በማድረግ እግዚአብሔር ለጠላቶች አሳልፎ የይሁዳን ቤት እንደሚሰጥ ኢሳይያስ የተናገረበት ክፍል ነው። ከምዕራፍ 1 እስከ 39 በዛ መሃል ነው እንግዲህ የተለያዩ ኩነቶች የተፈጸሙት። በኃጢአት ምክንያት እግዚአብሔር የይሁዳ ቤትን ከቀጣ በኋላ ከቅጣቱ መልስ እግዚአብሔር ደግሞ እንደገና እንደሚያስብ እግዚአብሔር ደግሞ እንደገና አሦርን እንደሚያፈርስ የዳዊት ዘር እንደገና እንደሚነሳና የዳዊት ቤት እንደገና እንደሚሰበሰብ እንዲሁም ደግሞ እግዚአብሔር ነፃ እንደሚያወጣ የተናገረው ክፍል ነው። 5 ጊዜ ወዮ የሚል ቃል እናገኛለን። ወዮ ለኤፍሬም ሰማሪያ፣ ወዮ ለዳዊት ከተማ፣ ወዮ ለባዕዳን አገራት፣ ወዮ ለእልከኞች፣ ወዮ ለሶርያ የሚል 5 ጊዜ የወዮታ ቃል ኢሳይያስ ጽፏል። ይሄኛው መጽሐፍ ቅዱስ ክፍል በጣም የሚገርመው ሌላ ደግሞ ከ40 ጀምሮ እንግዲህ ያለው መጽሐፍ የመጽናናት መጽሐፍ ነው የሚባለው እስከ 66 ያለው ማለት ነው። እግዚአብሔር እንደገና ህዝቡን እንደሚያስብ እንደገና እስራኤልን እንደሚያነሳ የይሁዳ ቤትን እግዚአብሔር እንደገና እንደሚመለከትና እግዚአብሔር ይሁዳን ያስባል፣ እግዚአብሔር ይሁዳን ይጎበኛል፣ እግዚአብሔር እንደገና ይሰበስባል የሚል የምክርና የተስፋ ቃል የያዘ መጽሐፍ ነው። እንደገና እግዚአብሔር እንዴት ጽዮንን እንደሚያነሳ በእግዚአብሔር ከእግዚአብሔር የተዘጋጀው ለዓለም የተዘጋጀው መድኃኒት ለዓለም የተዘጋጀው የእግዚአብሔር በግ እንዴት ወደ ምድር እንደሚመጣ እንዴት እንደሚቀጣ የሚቀበለውን መከራን ሰዎች ደግሞ የሚመጣውን በግ ወይም ጌታ ኢየሱስ ወደፊት ሲመጣ ለመቀበል እንደማይችሉና እሱ የተረገመ አድርገው እንደሚያስቡት ነገር ግን ይህ ከእግዚአብሔር የተላከው የሕዝብ ሁሉ አዳኝ በሕዝብ ውስጥ እንደሚወለድ ፍጹም የሆነው ከኃጢአት ነፃ የሚያወጣ ጌታ ኢየሱስ ክርስቶስ እንደገና ሊወለድ እንዳለ ድንግል እንደሚትወልድ ያ የተወለደው ኢየሱስ ደግሞ መከራን እንደሚቀበል እንደሚገረፍ እንደሚቆስል እንደገና ደግሞ እንደሚዋረድና እንደሚቀበር በሶስተኛው ቀን እንደሚነሳ አጥብቆ በትንቢት የተናገረ መጽሐፍ ቢኖር የኢሳይያስ መጽሐፍ ነው።
እግዚአብሔር እንደገና ይሁዳን እንደሚያስብ ሐሰተኛና እውነተኛ አምልኮ የትኛው ነው የሚለውን እንደገና ከእግዚአብሔር የተላከው የዓለም መድኃኒት የሆነው በህዝብ ባለማስተዋልና ህዝቡ ባለመቀበሉ ምክንያት እንደሚገረፍ፣ እንደሚቆስል፣ እንደሚሰቃይ፣ መከራን እንደሚቀበልና እንደሚሞት የነገረን ቃል ነው። ይህ የሚፈሰው ደም ይህ እውነተኛ የሆነው የእግዚአብሔር በግ ወደ ምድር ሲመጣ ሰዎች እንደማይቀበሉ ነገር ግን ይህኛው መሲህ ኢየሱስ ወደፊት መጥቶ የምድርን የሰውን ልጅ ኃጢአት ሁሉ የሚሸከምና እንደገና ለእስራኤል ብቻ ሳይሆን ለዓለም ሁሉ ተስፋ የመዳኛ ብቸኛው አማራጭ እንደሆነ አረጋግጦ የጻፈው ኢሳይያስ ነው ማለት ነው። ስለዚህ ኢሳይያስ ከብሉይ ኪዳን ነቢያቶች ከሁሉም ነቢያቶች ከሁሉም ዘማሪያን እንዲሁም ትንቢት ከተናገሩትም ከመልእክተኞችም ከአባቶችም ይልቅ በኢየሱስ ላይ ኢማጂን እንደዚህ በአይኑ እያየ እንደጻፈ ሰው እያንዳንዷን ነገር ፊቱ የጣወለገ እያንዳንዷን ነገር አትኩሮ የጻፈው ነቢይ ቢሆን ኢሳይያስ ነው። ኢሳይያስ መጽሐፍ እንግዲህ በጣም ብዙ ነገሮችን አንድ ላይ አጭቆ የያዘ መጽሐፍ ነው። ከምዕራፍ 1 እስከ 39 ይሁዳ እንደሚፈረድ፣ ወደ ምርኮ እንደሚወሰድ፣ በአጣቱ ምክንያት እንደሚቀጣ፣ እግዚአብሔር የማይታዘዙትን እንደሚቀጣ፣ እግዚአብሔር የማይታዘዙትን እንደማያልፍና በአሕዛብ መንግስት እንደሚቀጠቅጣቸው፣ ከዛም ደግሞ እግዚአብሔር ከአሦር እጅ እንደገና እንደሚያወጣና ምሕረት እንደሚያደርግ እግዚአብሔር የተናገረበት የመጽሐፍ ክፍል ነው። እንግዲህ ትልቅ ነቢይ ነው ኢሳይያስ። ስለዚህ የኢሳይያስን መጽሐፍ ዲፕሊ አጥኑ። ይሄኛው ጀስት ደስሳ ነው። እናንተ ግን ውስጥ ላይ ስታዩ ከ1 እስከ 39 ይሄን ሐሳብ ታገኛላችሁ። ከ40 እስከ 66 ደግሞ ለዓለም እግዚአብሔር ያዘጋጀውን የእስራኤልን ተስፋ ታገኛላችሁ። ስለሰማችሁ አመሰግናለሁ። በሌላ ክፍል እንገናኛለን።